ለምንድነው ዝም የምንለው? የእግሯን መቅን ይፈልገው ነው የቆረጧት ወይስ የፈረመ ክፍል አለ? ባለፈው ቤተሰብ ካለ ፍቃዱ ተቀበረች ተባለ፣ ጠንቋይ ተባለች ተባለ፣ አሁን እግር ተቆረጠች ተባለ። መጀመሪያው ሳምንት ላይ የት ነበራችሁ? ይሄን ቪዲዮ ይዞት የወጣው ሰውዬ እኔ አገናኙ ጥያቄ አለኝ። ይሄንን ቪዲዮ ይዞ የወጣውን ሰውዬ አገናኙ። መጀመሪያው ሳምንት ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ ሆይ? ሰላማችሁ ብዝዝት ይበልልን። ሰሞኑን የሚንሸራሸር ቪዲዮ አለ። ሰራሃተን በጣም ብዙ ልጆች ልከውልኛል፣ ግን እኔ በኦሮመኛ ቋንቋ ስለሆነ እየተወራ ያለው እኔ ደግሞ ጆሮዬን ቢቆርጡኝ ኦሮመኛ አልሰማም። አሁን አንድ ቪዲዮ ደግሞ እንደገና ተላከልኝ ማለት ነው። በምንድነው ቪዲዮ የሰራችሁ ልጅ ዘመድ ትሁንም ባዳ ትሁንም ወይም ለቲክቶክ እይታም ብላ ቢሆን የሰራችሁ ከሷ የተረዳሁትን ነው። እኔ ደግሞ ጥያቄ ስላለኝ ይሄን ጥያቄን ይዤ የመጣሁት ይሄን ቪዲዮ ሸር እንድታደርጉልኝ ይፈልጋለሁ። ልጅቷ ከኢትዮጵያ ወደ ዱባይ፣ ከዱባይ ወደ ሳውዲ አረቢያ ትራንዚት መጣች። እሰይ ጅዳ አየር መንገድ ስትደርስ ራሴን አመመኛለች፣ ወደቀች። ተማም ከሁለት ጓደኞቿ ጋር ነበረ። ልጅቷ ወደ ሆስፒታል ሄደች፣ እነሱ ወደ ኤጀንሲያቸው ሄዱ። ሄሎ ልጅቷ ሆስፒታል ገባች። እዛ ሆስፒታል ከገባች በኋላ በ3ኛው ወሯ 2 እግሯ ተቆርጦ መጣች። ያ ሰላም 2 ወር ሙሉ ልጅቷ ሆስፒታል ስትተኛ ኤጀንሲ ይታለ ቤተሰብ ይታለ እሺ ማአና በአሁን ሰዓት በ3ኛው ወሯ 2 እግሯ ተቆርጦ የቤተሰብ ያለህ ብሎ መጣ። ቤተሰብስ ልጄ ለምን ጠፋች ብሎ አልጠየቀም። ኤጀንሲው ደግሞ ልጅቱ ታማ ሆስፒታል ስትገባ አንደኛ ለቤተሰብ ማሳወቅ አለበት፣ ሁለተኛ ደግሞ የልጅቱን ጤንነት መከታተል አለበት። ወደ ሀገር መመለስ ነበረባት። ወደ ሀገር በገባች ዕለት ነው፣ በሳምንት ነው፣ በ15 ቀን ነው፣ በ2 ወር ነው አክመዋት አስታማዋት ውሳኔ ወስነው እግሯን የቆረጡት ማን ፈርሞ ነው? ማን ፈርሞ ነው? አንድ ነገር ልንገራችሁ፣ በደንብ አድርጋችሁ አዳምጡ። እኔ ስራ ቦታ ያጋጠመኝ ልንገራችሁ። ልጅቱ መታ 4 ወር አልፏት ክንታሮት አላት፣ መቀመጫዋ ላይ ክንታሮት አላት። ያንን ኦፕሬሽን ልታደርግ ሆስፒታል ወስዷት ሰዎቿ ነግረዋት እንደዚህ ማድረግ አለብሽ ሲሏት ልጅቱ ሆዷ ባባ። ሆዷ ሲባባ ወደ ቢሮ አመጧትና እንደዚህ ችግር አለባት እና አመሊያው በጣም ቀላል ነው። ይሄንን አመሊያ ለእንትን ለማለት በቋንቋ እንድታስረዷት እንግሊዘኛ ስለምትሞክር ተረድታናለች፣ ግን አንቺ ደግሞ ጠመኔሃ ብለው ይዘዋት መጡ። ቢሮ ምን እንዳለ ታውቃላችሁ? እቺ ልጅ ኦፕሬሽን እንድታደርግ እናንተ አይደላችሁም የምትወስኑት። ጤነኛማ ሰው መጥቶ ነው እንጂ ስራ የሚሰራው በሽተኛ መጥቶ ኦፕሬሽን ሊያደርግ አይደለም። ህጉ አይፈቅድም። እሷ ፈቃደኛ ከሆነች ኃላፊነት እንወስዳለን ብላችሁ ካላችሁ ተስማሙ። እኛ ግን አድርጊም አታድርጊም የማለት መብት የለንም። አዚዛም አይዞሽ ብራቮ በርች ብላ አታበረታታትም ብላ አለቃ የመለሰችላት። አለቃ ይሄን ስትመልስ እኔ አሃ ለካ ህጉ አይፈቅድም ማለት ነው እና ህጉ ምንድነው የሚለው ብዬ ስጠይቃት አለቃዬን እቺ ልጅ ታማ ኦፕሬሽን የምታረግ ከሆነ እረፍት ያስፈልጋታል፣ አገሯ ነው የምትሄደው፣ አገሯ ትሄድና ኦፕሬሽን ታደርግ እንጂ እዛ አይቻልም። አይ ሰዎቹ እኛ ኃላፊነት እንወስዳለን እኛ እንትን እንላታለን ብለው ካሉ ሁለቱ ይታፈቁ እንጂ እጅሽን እንዳታስገቢ። እኛ የራሳችንን አስተያየት ህጉን በተመለከተ ነው። ነገ ጧት እቺ ልጅ ክንታሮት ኦፕሬሽን አድርጋ ለሰማሃላ በሆነ አጋጣሚ የሆነ ነገር ብትሆን ቢሮአችን ተጠያቂ አይሆንም ብላ ነገረችኝ። እኔም ልጅቱን አንቺ ምንድነው የምትፈልጊው? ፍላጎትሽ ምንድነው? ሰዎቹ ጥሩ ሰዎች ናቸው ወይ ምናምን ስላት፣ አዎ ሰዎቹ በጣም ጥሩ ሰዎች ናቸው፣ መስራት ፈልጋለሁ፣ አገሬ መሄድ አልፈልግም
እና የሚቀባ ክሬም ሰጥተውኛል። ከዛ በኋላ ግን ቆርጠን እናወጣልሽ ብለውኛልና አገሬ ከመሄድ ኦፕሬሽን ባደርግ ምን ይመስልሻል ብላ ስትለኝ በቃ ያንቺ ውሳኔ ነው ይሄ ከተማመንሽበት ለቤተሰቦችሽ ንገሪና ውሳኔሽን ወስኚ እንጂ አድርጊ እንኳ ብዬ አላልኳት። ሁለት እግርን ያክል ነገር ማንፈርሞ እግሯ ተቆረጠ። ያ ጀማዓተል ኸይር የምን እቃቃ ጨዋታ ነው? የምን ሰው ማጣት ነው? የምን ሰሚ ማጣት ነው? ሰው ማጣት ብቻ አይደለም፣ እኛ ራሱ ምን ያክል ደንዝዘናል። ህዝቦቻችን በየቦታው ቄራ ሲገቡ ለምንድን ነው ዝም የምንለው? የእግሯን መቅን ይፈልገው ነው የቆረጧት ወይስ የፈረመ ክፍል አለ? ባለፈው ቤተሰብ ካለ ፍቃዱ ተቀበረች ተባለ፣ ጠንቋይ ተባለች ተባለ፣ አሁን እግር ተቆረጠች ተባለ። መጀመሪያው ሳምንት ላይ የት ነበራችሁ? ይሄን ቪዲዮ ይዞት የወጣው ሰውዬ እኔ አገናኙ፣ ጥያቄ አለኝ። ይሄንን ቪዲዮ ይዞ የወጣውን ሰውዬ አገናኙ። መጀመሪያው ሳምንት ሁለተኛው ሳምንት ላይ የት ነበረ? አሁን ነው ፈልገው ያገኟት ይችል ልጅ? ኦኬ አግኝተዋስ ከሆነ አሁን በሆስፒታል በመንግስት ሆስፒታል እየታከመች ከሆነ ቢሮው ምን አለ? ቢሮው ምን አለ? ያ ጀማዓተል ኸይር እንዴት ነው አንድ ሰው ጤነኛማ መጥቶ ሁለት እግሩ ተቆርጦ ሊሄድ? እነን ጊዜ እኮ እናንተ አታፍሩም? ብር አዋጡ ይዘና አገር ትግባ እኮ ትላላችሁ። አሁንም እኮ ይሄንን ቪዲዮ ይዛችሁ የመጣችኋት ብር ልትሰበስቡባት ይሆናል። ኖ እንደዛ ከሆነ በጣም ተሳስታችኋል። መጀመሪያ እንዴት እግሯ እንደተቆረጠ ሳይታወቅ ለምን ሳይታወቅ የማንጣት እንደፈረመች ሳይታወቅ ለብር ስብሰባ ከሆነ የመጣችሁት ተሳስታችኋል። ህዝብ እየሸጣችሁ ነው። የኢትዮጵያ ደላላ አንዳንዶች ናቸው እንጂ ህዝብ ሻጭ ናቸው። ሴቶችን ይሸጣሉ። በስነ ስርዓት አፌ ሞልቼ አወራለሁ። እንዴት ናት አንድ ህፃን ሊመታ እግሯ ተቆርጦ የሚሄደው? እስከ ዛሬ ለምን ዝም አላችሁ? እግሯ ሳይቆረጥ በፊት ማንን አሳወቃችሁ? ወይስ እናንተ ሁሉን ነገር አሳወቃችሁ ጨርሳችሁ አጀንዳ ልታደርጉን ፈልጋችሁ ነው? እኔ የዚችን ልጅ ያላከልኝ የለም። ችግሩ ምንድነው? እኔ ኦሮሞኛ ስለሆነ አልሰማሁትም። አሁንም የሆነችን ልጅ ነው የሰማሁት፣ ብዙም አይደለም። ሆነች ሳውዲ በሄደች በ3 ወሯ ምንም ነገር ሳታውቅ ሁለት እግሯ ተቆርጦ አንድ እጇ ደግሞ ፓራላይዝ ሆኗል። ምንም የምታውቀው ነገር የለም። በ3 ወሯ ኬፍ ያኔ ምንም አታስታውስም፣ ምንም ነገር ማለት ነው። በጣም ያሳዘነች። ምን ገና አሁን ነው ያየሁት ማለት ነው። እና ሁላችሁም ድምጽ ሁና ተባካችሁ፣ ያልሰማችሁ ካላችሁ ማለት ነው። አብዛኛው ቪዲዮ በኦሮምኛ ነው እየተሰራ ያለው። ከሁለት ጓደኞቿ ጋር በበረራ ከኢትዮጵያ ዱባይ፣ ከዱባይ ደግሞ በትራንዚት ቪዛ ወደ ሳውዲ እንደሄደች ነው ባሏ ሲናገር የነበረው። እዛ ሳውዲ ልክ እንደገባች ግን ከፕሌን እንደወረደች ራሴን አመመኝ ያዙኝ ብላ አዙሯት ወደቀች። ከዛ ወደ ሌላ ሆስፒታል ሄደች። ከሄደችበት ሆስፒታል ከወሰዷት ሆስፒታል ደግሞ ይሄ ነገር ከባድ ነው ብሎ በአምቡላንስ ወደ ሌላ ትልቅ ሆስፒታል እንደወሰዷት፣ ከዛ በኋላ ደግሞ ሁለቱ ጓደኞቿም ተለይተው በደላላ ወደ ቢሮ እንደተመለሱ ነው። ከዛ በኋላ ስላለው ነገር ማንም ምንም የሚያውቀው ነገር የለም ማለት ነው። እና እሷም ያው ምንም ሳታውቅ እግሯ ተቆርጦ ነው ያገኘችው። እና ድምፅ እንሁናት። እንዴት ነው ሰው ከሀገሩ ሜዲካል ተመርምሮ በሰላም ጤነኛ ሁና እዛ ሳውዲ ከገባች በኋላ ምንም ያህል ብትታመም ወይ ጭንቀት ሊሆን ይችላል፣ ራስ ምታት አዙራት ምናምን ልትወርቅ የምችለው ግን እግር እስከ መቁረጥ ድረስ ሁለት እግር ያውም እስከ መቁረጥ ድረስ የሚያደርስ ነገር ምን ሊፈጠር ይችላል? እና ድምፅ እንሁና ተባካችሁ። ነገኛ ላይ ምን እንደሚፈጠር የምናውቀው ነገር የለም። ምን ይሆናል ብላችሁ ታስባላችሁ? ብድግ አርጎ ልጅ እቺ ህፃን ልጅ ስኳር ነው ደም ግፊት ነው ያለባት። እንደ ብድግ አርጎ እግሯን አረብ ሀገር እጄ ስራ ሰራለሁ ብላ ያለች ልጅ ብድግ አድርጎ በድንገት እግሯን የሚቆርጣት ነገር ምንድን ነው? በምን ኬፍ እንዴት ሊሆን ይችላል? በ3ኛ ወሯ ከእሺ ለምን መጀመሪያ ወር ሁለተኛ ወር ላይ ልጅቱን አልመለሷትም? ወደ ሀገር ለምን አልተመለሰችም? ለምን እግሯ ሀገር ላይ አልተቆረጠም? አንድ የተደበቀ ሚስጥር አለኛ የማናቀው ነገር ማለት ነው። የማናቀው አንድ ሚስጥር አለ። ይሄንን ልትረዱ ይገባል።